بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم بدقامي السلام عليكم ورحمة الله تعالى وبركاته እንዴት ናችሁ ሼክ እንዴት ነው አልহামዱሊላህ ዘይኑ እንዴት ነው አልহামዱሊላህ ረብ العالمين እንዴት ናችሁ ውድ ተመልካቾች ሳምንታችሁ እንዴት አለፈ እንግዲህ የመጨረሻዎቹ በጣም ወሳኞቹ የረመዳን ቀናትና ምሽቶች ላይ ነው የምንገኘው በእነዚህ ቀናት መበርታት ነቃ ማለት ከሁላችንም ይተበቃል የቀደመው ሳምንት ላይ ከሞትና ሞት አካባቢ ከተገናኙ ጉዳዮች ጋር በተለይ ታላላቅ ስብዕናዎች በሞት አፋፍ ላይ የተጠቀሟቸውን ሐሳቦች ምንድን ነበር የሚታያቸው የሚሉትን ጉዳዮች ስናነሳሳ ነበር እንግዲህ ሞት የሚፈራ ነገር አይደለም እንደው ሞትን ከምትፈሩ ቀብራችሁን ቆፍሩ ያለን ነበር አንድ የሚገርም አስተያየት አይቼ ነበር ሼክ ምን ይላል አንድ ተመልካቻችን አንድ አሰላሙ አለይኩም ይላል ወአለይኩም ሰላም በለው ሁሴን ወአለይኩም ሰላም ወራህመቱላህ አንድ ማስተማሪያ ይሆናል ያልኩትን ሳልነግራችሁ ማለፍ አቃተኝ ይሄውም አባቴ አላህ ይርሐማቸው ሊሞቱ ሳምንት አካባቢ ሲቀራቸው ዘመዶቻቸውን እየዞሩ ተሰናብተው ቤተሰብን ሰብስበው ይቅርታ ጠየቁ በፊት የተበደሩት 350 ብር ሱብሃንአላህ 350 ነው ሁሴን 350 ብር እንደ ፊልም አሳይተውኝ ሳትከፍል እንዳትመጣ ተባልኩ በማለት ከፈሉ ይላል ስለ ስክሪን ስናወራ ነበር ሟች የመጨረሻዎቹ የስትንፋሱ ሰዓታት ላይ የሚታየው ነገር አለ ያለን ነበር እቺን 350 ብር አሳይቷቸው ሳትከፍል እንዳትመጣ ተባልኩኝ እንደገና እናቴን ቆመው አፉ እንድትላቸው ጠየቋት ከዚህ የምንማረው የሰው ዕዳ በጣም ከባድ ነገር እንደሆነ ስንቶቻችን ነን የምናስተውለው የወሰድነው ዕዳ ከቻልን መመለስ ካልቻልን ደግሞ ይቅርታ መጠየቅ አለብን እንደ ቀልድ ችላ ማለት የለብንም በአላህ ዘንድ ከባድ ነገር ይመስለኛል ብለውናል ተመልካቻችን ሌሎችም በጣም ሰፋፊ አስተያየቶች አይተናል እናመሰግናለን ይሄ ግን በጣም የተለየ ስለሆነብኝ ነው ለማንሳት የተገደድኩት مرحبا زي لا تعليق كالوت اهلا وسهلا من جمر بسم الله صلوا على رسول الله صلى الله عليه وسلم اللهم صل وسلم على سيدنا محمد وعلى اله محمد አዎ የዲያ ነገር ከባድ ነው ያ في سبيل الله እንኳን ሄዶ ቢሞት ያ ረቢ አላህ ይምረው ይቅር አይለው ያ አላህ እና ለመክፈል መዘጋጀት ነው ዱዓ ማድረግ ነው ካለ ደግሞ ቶሎ መክፈል ነው አይዋ የሚያዋጣው አለዛ እንግዲህ አሁን في سبيل الله ማሞት ማለት መታደል ነበር ሶላተል ጀናዛ ያስፈልገው መታጠባ ያስፈልገው ውዱ ያስፈልገው ምንም ያስፈልገው ነገር የለም ዱዓ ያስፈልገው ሰደቃ ያስፈልገው ይገርም ነው ያን ሞት እንኳን የሞት ሰው ዕዳ ካለበት አይማርም ነጃ አይወጣም في سبيل الله እንኳን አይወጡም እንደዛ አለው ሰልማኑል ፋሪስ ሳይሄድ የቀረው ጃሂል በበድር ላይ በኡሁድ ሳይገኝ የቀረው ለዚህ ነው ሊያስረ ነበርበት ማለት ነው ኢላሂ በሞትስ አለው حتى في سبيل الله እንኳን አይሄድም ያ ረብ العالمين እና ዲያ ያለባችሁ ሰዎች ዲያችሁን አላህ ያወጣላችሁ ምን ገለበት ደረጃ በሰገርን ቁጥር ዱዓ እንድናረግ ተዲያ ጫና ለአንድ ያወጣን ለምን ቸኮል እንደሞ እንደነበደር በማንችለው ውስጥ ጣጣ እንዲያገባ ከልክለውና አስተምሮና ነብዩ ሰለላሁ ዐለይሂ ወሰለም ማለት እና ግድ ነው ጥሩ ነው ማለት በጣም መልካም ወደ ዛሬው ጉዳያችን በቀጥታ መሻገር እንችላለን ሼክ ንግባ የዛሬው ጉዳያችን አንድ ጽሁፍ ያነበብኩት ነበር በጣም አሳሳቢ ይመስለኛል ስለ ልጆች ጉዳይ ነው ስናሳድግ ወላጅ ሆነ ሰዎች እችም እናንተ ይገባችኋል በትምህርት ቤት ስላለፋችሁ ልጅነት ላይ አንድ ልጅ አባቱ አካል ጉዳተኛ ሊሆን ይችላል ወይ እናቱ አካል ጉዳተኛ ልትሆን ትችላለች ልጅ ትምህርት ቤት መድረሳ ተመላኩ ትምህርት ቤት ተመላኩ በስተፊት ልጅ አላህን ማወቅ አለበት አይነህ የሰጠማን ነው ጆሮህ የሰጠማን ነው እና እግርህ የሰጠማን ነው ይሄን አላህ ይወድሃል ታልነው ወላ የናት ደግሞ የሆነም ጆሮ ሰጥቶ የነበረ አላህ ወስዶብኝ ነው ልትለው ትችላለች እግሩ ወስዶብኝ ነው ሰጥቶ የነበረ አላህ ወስዶብኝ ነው ልል ይችላልባት እንደዚህ ማናከሰው እንደዚህ ኩኝ ነው ወይም ከጊዜ በኋላ መጣ ችግር ነው ብለን ከነገር ነው ይሄን ቀዷ ቀደር አውቆ ኢማንን ተምሮ ካደገ የትም ቢሆን አያፍርባቸው ወላጆች መከበር ሲገባቸው ያፍርባቸዋል ይጣላቸዋል ከኛም ጋር ይጣላል አላህም ጋር ይጣላል ዱንያ አኺራውን ያጣል እና እናት ነበረችኝ ይላል አንድ አይኗ አንድ ነው አይኗ አንዱ የለም አንዱ ያለ እና
ወደ ትምህርት ቤት እንድትመጣብኝ አልፈልግም ነበር ይሸመቀቃል እና ወካነት እናት ዛተ የምን አንድ ቀን ትምህርት ቤት ትመጣለች ልትዘይሮ ማለት ነው እናም በጣም ተሰማኝ ውጪ ብዬ ገልብጬ ሰድቤ አባረርኳት ከትምህርት ቤት እና ታውልጆች ደግሞ ሰዎች የልጅ ነገር እናት አንድ አይነት እናት ሲሉ የባለጠ ሞቷንም ተመኘው ይላል ያ ረቢ በምን ነው መገላገል እስከሚ ድረስ እና ገልብጬ ሰቆጥቼ መለስኳት እና መታ ተሙቲ ያ ረቢ መቼ ነው ሞተሽ መገላገልሽ ይያልኳት ይሄን ምስል ምንም አይሰማኝም ነበር ሱብሃንአላህ ይሄ የጓደኞች መሳቂያ አረግሽ ያ ረቢ ያው የልጅነት መንፈስ ነው በማንኛውም እሷ ምግብን እየሰራችልኝ በሷው በخدمያ ትምህርቴን ገፋው ጨረስኩ ይላል እስታሰውም ጋር ሳላስተዋውቃት አጠገቤ ሆና እናቷን እንዳትገልጥ አድርጋት እያራቃት ትምህርት ውጤት ደረሰኝና ሄድኩኝ ይላል ሌላ ሀገር ሲንጋፖር ማለት ነው ደረሰኝ ሄድኩኝ ጥሩ ውጤት አገኘሁ በዛው ስራ አገኘሁ ትዳር መሰረቱ ይላል ራሴን ህይወት መኖር ጀመርኩ እናቴን ሀታ ሚስቴም ደግሞ እንዲያታያት ፈለኩ ከባድ የሆነ የስነ ልቦና መሸማቀቂያው ሆነችብኝ ይላል ወሽተረይቱ በይተን ቤትም ገዛሁኝ ወአንጀብቱ አብናን ልጆችም ወለድኩኝ ወኩንቱ ሰዒደን ሙርታሐን ደስ ብሎኝ መኖር ጀመርኩኝ ፊያት እና ማግባቴን ታውቃለች ቤት መግዛቴን ታውቃለች እየጠየቀች ወሬ እናት ነችና መረጃ አላት መጨረሻውን አንድ ቀን መጣች እየጠየቀች ولم تكن رأت منذ سنوات ብዙ አመት ሆኗል ولم ترى أحفادها أبدا እኔንም ልጆቿንም አታውቅም በር መታ ታንኳኳለች وبدأ أولادي يضحكون ሲያዋት አንድ አይኗ ናት አንድ አይኗ ስለሆነች ልጆች ይስቃሉ በሩ ላይ ወሉ ያው ህፃናት ናቸው ምንድነው መስኩት በየስወጣ እሷ ናት ታወጣዋት ጮኩባት ዛሬም አድጎም ልጅ ወልዶ ያ ረብ እና ልጆቹ እንዲያስደነገጠችበት እንዲያስፈራራችበት አረግ እንደሚያፍርባትና እንደማይደስትባት ለምን መጣሽ ማን ያለሽ ባንቺ ተው ምን ነው ተቸገርኩኝ ህይወቴን አበላሽሽው طردتها اخرج وجه ብዬ ተቆጣኋት አባረርኳት ይላል ያ ረብ العالمين እናም ወዛተ የውምን ወሰለትኒ በዚህ የኖርኩ ያለ ደብዳቤ ደረሰኝ በትምህርት ቤት በኩል ደረሰኝ እጄ እንዲጠይቃትና እንኳን አሞኛል አላል እንዲሆኛለሁ ቆሚኝ ነገር ቸለልኩኝ መጨረሻውን ወና ስራ ማህኝቼ ፊልድ ያለብኝ ስብሰባ ነበር ትምህርት ቤት ተስብሰባ በኋላ በዛው ፊልድ ሄዳለሁ ምናም ብዬ ባለቤቴን ዋሻዋት ይላል አይዋ መሄድ ፈለገ እናቱ ጋር ልቡ ዘንበል አለ ተማም እዛው ኖርበት ቤት ተወልዶ አደገበት ቤት መጨረሻውን ሄዳል ያ ሲሄድ የታዊቷ ተሰሙታለች ቀድማ አርፋለች ጎረቤት ስጠይቅ እንደሞተች ነገሩኝ አነ ኡሚ ቀድማተት ያ ረብ ታዛው ቀጥሎ ደብዳቤ ጽፋል አለስ ብለው ሰጡኝ ወሲያ ነገር መልእክት አስቀምጣለች ደብዳቤው ሰጥቶ እንግዲህ ጓደኞች ፊት ሰፍር ያለው ይቅርታ አድርግልኝ ያው እናት አይደለችም አይ ቻዲና ሆነልኝ እኔ እንት ማየት ፈልጌ ነበር ምንም ማድረግ አልችልም ምናምን ባለ ለምን እኮ ልጅ አይኔን አጣሁት እኮ ባንተ ነው ባንተ ሰበብ ነው በልጅነት አይነህ ጠፍቶ አንድ አይነህ ጠፍታ ይችላል ዓለምማ በአንድ አይነት አታያት ሱብሃን አልመሊክ እኔ እናት እያለሁ ዱንያን በሁለት አይነት ነው የምታያት ብዬ ሐኪሞቹ ሌላ ያስፈልገዋል ሌንስ ያስፈልገዋል ሲሉኝ
ያይኔን አውጥቼ ዛንት ሰጥቼ እንጂ ለኔም ነበረኝ አላህ ላንተ አበራውልህ ነው አይደለ በእኔ አይን ነው ያየህ ያለው አንተ ተስተውለው ፌንት ነቀረ የዘላለም ጸጸት ዘላለም ለዳማ ያ ረብ العالمين ስለዚህ ለምን ልጆቻችን ስናሰድግ እንደ ምግብ ብቻ ማዕረብ አይደለም ሰጪነሹ አላህ እንደሆነ ማስተማር መንገር አለብን እኔ በዛ አጋጣሚ ማቀዋል ሰፈር ከላይ አይባልም እንጂ አባቱ ተገጠር መጥቶ ለሰርጉ ማለት ነው ዝር ሳይል በጓዳ ተደብቆ እንዳትወጣ ተብሎ እንዳትወጣ ተብሎ ማለት ሰው እንዳያየው መሸማቀቂያው እንዳይሆን አካል ጉዳተኛ ነበር አላሁ አክበር የሙሽራው አባት የሙሽራው እናት እንዳትባል ልጅ በእናት በአባቱ መኩራት አላህ ሰጥቶት ነበር አላህ ወስዶበት ነው አላህ ባይሰጠው ነው ብለው ማሪጋ አለባቸው አዛ እናትን ያክል አባትን ያክል ጠልተው አላህ ጋር በጣላት ነው ዱንያ አኺራችን ያጣሉ ይሄንን ነግራቸው ይገባል ክፉ በጎ ባላህ እንደሚሆን ችላ ባንል እኔ ሰሞኑን ተማሪዎች ሲዋሩ ሰምቼ hatta ድምጽ እንኳን ወንድ ሆኖ የድምጽ ሴት ድምጽ ካለበት ከትምህርት ቤት እንድትባረር ነው የሰማሁት ሶዶማውያን አንተ ተብሎ ልጅ ሲዋሩ አሰከሩት በቃ ሰውየውን ልጁን ሳቁበት ተሳለቁበት ተሸማቀቀ ወንድ ድምጽ ስላለበት እኮ ሴትም ሆና ወንድ ሊኖርባት ይችላል ወንድ ሆነ ሴት ሊኖርባት ተፈጥሮ ነው አሁን እነዛ ልጆች እውነት እንደው ሃይማኖት አላቸው ያሳፍራል ወላጅስ ሲኖራቸው ያሳፍራል እነሱ አርገው እንዳለ ልጅ ሞት ይችላል ያ ረብ ረህመት ልጆቻችን ለመከራቸው ይገባል በሰው ሲሳለቁ በተለይ በአካል ጉዳተኛ በእነሱ ላይ ሊመጣ ይችላል እና ተባረረ ትምህርት ቤት ተባረረ አንቺ ያሉ የሳቁበት በድምጽ እኮ ነው ትምህርት ቤት በጣም ከባድ ነው ይሄ ተማሪዎች አንዳንድ ጊዜ ትምህርት ቤቱ አስተዳደር ጠንካራ ካልሆነ ክፍል ውስጥ ያለው ራሱ የሆምሩም ቲቸሩም ተማሪዎቹን በደንብ ማቃቸው አይነት ከሆነ ቡሊ ይደራረጋሉ በሰሞኑንም እኮ በጣም ልክ ያለውና ዜናም አንበበናል ቢቢሲ ላይ የ13 አመት ታዳጊ እንዴት ሆና ከባድ ወደ ሆነ ውሳኔ እንዴት እንደሄደች ሰምተናልና እንዳሉት የመጀመሪያው ነገር እኛ ማን ሆነን ነው አላህ በሰራው ነገር የምንሳለቀው ይሄንን ለልጆቻችን ማስተማር ተገቢ ነው አንዳንድ ጊዜ በአካል ጉዳት ብቻ አይደለም በስም በመጠሪያ ስምም ሳይቀር ተማሪዎች ቡሊ ይደራረጋሉ ሽማቅቃሉ እርስ በርስ እሱንም ለማስተዋል ይችላችኋል በገምታለሁኝ ተመልካቾቻችን ፋታ አረፍቶተን ተመልሰን እንመጣለን እንግዲህ ለልጇ ብርሃኗን ሰታ ልጇ የተሸማቀባትን እናት ታሪክ ነው ቀደም ሲል ያየነው ወተን ስንመለስ በሌሎች ጉዳዮች እናገኛችኋለን አብራችሁን ቆዩ ልዩ ገጸ በረከቶችን በማቅረብ የሚታወቀው ጋላክሲ ፈርኒቸር በአንደኛ ደረጃ ጥሬ ዕቃ እየተጠቀመ ዘመናዊ ማሽኖቹን ከጥበበኛ እጆች ጋር አዋህዶ አዳዲስ ዲዛይን በርካታ የከለር ምርጫ ያላቸው ጥራት ውበት እንዲሁም ጥንካሬያቸው ድንቅ የሆኑ ፈርኒቸሮችን ያመርታል አድራሻ ቁጥር 1 ሰሚት 72 ጌታስ ሪል ስቴት ፊት ለፊት ቁጥር 2 ፊጋ መብራት አለፍ እንዳሉ ቁጥር 3 ጎሮ ካምብሪጅ ትምህርት ቤት አጠገብ ያገኙናል ጋላክሲ ፈርኒቸር ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች ካፌ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል በኑር ሸገር የሚገነባውና በአንድ አመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው የእናት ውለታ ቀላል አይደለም መለስ ብለን ቤተሰቦቻችን ስናይ ለኛ ሲሉ ያልከፈሉት መስዋዕትነት የለም ወላጆቻችን ለኛ ሲሉ ያልከፈሉት መስዋዕትነት የለም አሁን ቀደም ሲል ሸኽ ያነሱልን እናት ለልጇ የአይን ብርሃኗን ሰጣ እሷ የሱ ማፈሪያ እንደሆነች አድርጎ ድሚ ልኩን ሲያስብ ነበር ልጅ ነው አክቹአሊ በልጅነቱ ይሄ ሰው ምንም ልንለው አንችልም ትልቅ ከሆነ በኋላ ግን ነገሮችን ማስተዋል ማገናዘብ ነበረበት ከማህበረሰቡ ጋር ይኖራል የተለያየ ቦታ ይሄንን ዞር ብሎ አላየም ይሄ አሁን ለምሳሌነት ይቀርበ እንጂ ሁሉም ቤት የተለያየ ነገር ሊኖር ይችላል ለማለት ነው ሸኽ መርሐባ እንቀጥል ወላጆች ያጋጠማቸውን ችግር ለልጃቸው ነብሩት ይገባል በድህነታቸው ሊያፍር ይችላል
እውነት ነው። ተናንተ ተመወለድ ቀርቶ ቢወለድ ይችላል የሞነልበት ድህነት ማለት ምን ማለት ነው? ሰጩ ማን ነው? ነሹ ማን ነው? ይሄን አስተምር ነው ካደገ ምንም ነገር ተንጫጫ ብንጫጫ ልጁ ቤተሰቦችን የሚጠራበት ምክንያት የለም። በጽናት መቆም ይችላል፣ አይፈርስም። አለዛ ከነሱ ተደብቆ ነው ቢያርግም ቢማር። ሱብሃንአላህ ተርቢያ ወሳኝነት አለው። በጣም ትልቁ ነገር ቤት ውስጥ ተርቢያ ያስፈልጋል። ትምህርት ቤትም ተመድረሳን በስተፊት ሊማራቸው የሚገቦች ነገሮች ኢማን ነው ትልቁ ነገር። መጀመሪያ ይሄን ባትዘነጉ ባትረሱ ለፍታችሁ ደክማችሁ ወልዳችሁ አሳድጋችሁ በኋላ እንደገና እየየው ማለት አይደለም። መርሐባ እና ባለፈው ያየነው የእስቲቃማ ያላችሁ ሰዎች አሟሟታቸውን ነበር። እንደዛ ደግሞ ውጤት የተበላሸባቸው ደግሞ እንደዚሁ የሰው ሀቅ በማጓደል በተለይ ስልጣን አለ ብሎ ሰው መበደል፣ ሰው ደም ማፍሰስ እንግዲህ የባለስልጣኖችን ጉዳይ አይተናል። ኻቲማ ሊያበላሽ ከሚችል ነገሮች ማንኛውም ማንንም መበደል የለብንም። ወላ አንድ ግለሰብ ቢሆን አንድም ሰራተኛም ብትሆን ባሪያም ቢሆን ዘበኛም ቢሆን በስራችን ያላለ ሰው ማዘንን አስተምረዋል ነብያችን በስነ ስርዓት። في رواه مسلم صحيح مسلم ላይ በተወራው ሐዲስ አቡ መስዑድ አልአንሳሪ ባላል ዋና ስሙ ዑቅባ ኢብኑ አምር ነው። አንሳሪ ነው፣ ኸዝረጂ ነው። አንድ ቀን ባሪያውን ይመታው ነበር። በጊዜው ባሪያ ስለነበረ ካነ ይድርቡሁ ቢሰውት በጅራፍ ይለበልበዋል። ልጁ ይንጫጫል፣ ይድረሱ ጥሪ ማንም ይደርስለት የለም። ይንጫጫል፣ ይጮሃል። መጨረሻው አዑዙ ቢላህ ላላህ ብለህ ይላል። አዑዙ ቢላህ ባላህ ተጠበቃለሁ ባላህ መፈጸም ነው። ሰው እኮ በህግ አምላክ ይባል እንኳን ሰው ባላህ ላላህ ተቂላህ ተተባለ ላላህ ብለህ ከተባለ መተው ነበረበት። ወራጁሃም ይቆማል ይባላል። ወራጁ እንኳን እንትና አልቶ ይገርፈዋል። ፈጃለ ይድሪቡ መጨረሻውን فقال اعوذ برسول الله አላ ረብ በረሱል ተጠበቃለሁኝ አላ ልጁ ተመቹ ልጁ እና መቼም ሸማ ራኢሃት ተውሂድ ትንሽ ተውሂድ ያሸተተ ሰው እንዳይቸኩል እዚህ ላይ اذا استعذت فاستعذ بالله نعم እኔም እኮ ልጠይቆት ነበር እርግጥ አሽተቻ አይደለም ግን ተውሂድ አላሸተትከ ማሽተት አለብኝ ተውሂድ ከዛ አልፍ ያለው ነው የተውሂድና እንትን ለመጠበቅ ተውሂድ ማወግድ ነው نعم اذا استعنت فاستعن بالله واذا استعذت فاستعذ بالله ነው አይደል الله برسول رب اعوذ بالله اعوذ برسول الله اعوذ برسول الله ሲለው ቀጣይ ተረከው ሚስጥሩ መታወቅ አለበት እና ለካስ ከኋላ የሚጠራው የሚያናገሩ ነበር ዋልህ አላሁ አቅዲሩ አለይክ እቺ ስልጣን አለች ብለህ በዚች ሰው ታጠቃለህ ሱብሃንአላህ ጉልበት አለ ብለህ ትደበድበዋለህ ካንተ የበለጠ አምላክ በቀለሃል እንጂ ዋልህ እያሉ ለካንብዩ ያናገሩት ነበር አላያቸውም አልሰማቸውም ሐቲፍ ነው ነገርየው አረ ዛሂር ነው ልጁ ደግሞ ተደብዳቢው ደግሞ አይቷቸዋል አላህ ደብዳቢው አላየም ዘወር አልኩኝ ድንገት ሳይ ነብዩ ናቸው اللهم صل وسلم فسقط من يد الصوت እጀ ተንዘፈዘፈ ጅራፉን አለንጋውን ጣልኩት ይላል ወመረተ ደቀ ثم قال له النبي صلى الله عليه وسلم اعلم يا ابا مسعود ان الله اقدر عليك منك على هذا الغلام حق والله سبحان الله ان قدرة الله على تعذيبك اقدر اكثر እቹ ስልጣን አለች አቅም አለች ብለህ ታጠቀዋለህ ሱብሃንአላህ አላህም ዘንድ ያዋርዳል በዱንያም ያዋርዳል ስልጣን አቅም ሊያሳስተን አይገባም ሀብትም እኮ አቅም ነው በሌላው የምትሳለክ ከሆነ ስልጣንም አቅም ነው ጉልበትም አቅም ነው የምታጠቀበት ከሆነ ትጠቃለህ አላህ ይበቀልሃል ሌሎችን ለመጉዳት እስከዋልከው ድረስ ማለታቸው እና መልእክቱ ግን እኮ በጣም ኃይለኛ ነው አሁን መልእክተኛው ሰለላሁ ዐለይሂ ወሰለም ያሉት እኮ ነገር
አይደል እጥፍ በጣም በብዙ እጥፍ እንግዲህ አቅም ያለው አላህ አክሰር አሉታው ይበለጠ ይቀጣል አንተስ በጅራፍ ነው አላህ በሳት ነው አላሁ አክበር ስልጣን ግፍ አትስራበት ነው አቅመን ጉልበትን ሌላው ቀርቶ እንደው ሰራተኛም ብለው ምንም የቤት ሰራተኛ የሱቅ ምልክት ትችላለች ነው ሐቋን ሳንጠብቅላት በድለናት ዲያጋጣሚ እንኳን ተዲ አውፉ በይኝ እንኳን ለማለት እኮ የማይቻልበት አጋጣሚ አለ የታጊታት ክብሯን ነክተህ ከሆነ ገንዘቧን መድለቷን ተጸጽተህ እንኳን እንደው አውፉ በይል ማለት በቃ አትችልም መጠንቀቅ ነው ጥሩ በጣም ጥሩ የጎረቤት ሰው ቢሆን ዘመድ ቢሆን እንኳን ይቅርታ ልጠይቅ ትችላለህ እንደሞት ካልቀደመ ግን ዳግም ማናገኛቸው ሰዎች መጠንቀቃሉ እና ላድርቡ በየቃል ገባሁ ነብዩ አልመታውም አይደግመኝም አልኳቸው ያባ መስድ እና አተቀ هذا المملوك እንደውም በህራይትን መሆን አለበት ነፃቢ አርጋለሁ ብዬ ድንጋጤን አፋልኩት እየተባከኝ ነበር ይሄንን ነው ነፃ ያወጣሉ ልክ አልይ እንዳደረጉት ወጀላ فقال النبي صلى الله عليه وسلم اما لو تفعل للفحتك النار سبحان الملك ያን ባታረግ ኖሮ ሰዓት ለበለበህ ነበር او لمسك النار اي احرقتك ሰዓት ያቃጥል ነበር ሰዓት ያቃጣ ነበር ሱብሃንአላህ ብለው አሉኝ እናም እዚህ ላይ ለማስተዓዘ الغلام برسول الله ተረከው እንዴት ካላህ በላይ ያረጋቸው እንዴ ሚል ጥያቄ ነሳ አይ ተገቢ ጥያቄ ነው ለአላህ ብለህ ሲላቸው እምቢ ብሎ በረሱል ይሆንበት ሲለው አቆመ ሲላቸው ያቆመው የሚሉ ጠጉር ሰንጣቂዎች ነውር ፈላጊዎች ሰዎች በየትኛው ጊዜ ሊኖር መጡ ስለሚችሉ ይሄንን ሻሪሁ ሙስሊም እና ኢማሙ ነወዊ ድንበር አበጁበት ምን አሉት ይገርምም አስታራቂ ሐሳብ ሰጡበት ኦኬ ለዓለሁ ለመስማዑ አሉ እና ለአላህ ብለህ ማለትም አልሰማም እልህ ላይ ስለነበረ ግርፋት ላይ ስለነበረ የለበለበ ስለነበረ ሌላ ታሪክ ውስጥ ነው ያው ንዴት ላይ ያለ ሰው ለመስማዕ استعاذته بالله አላህ አልሰማው ምን ይሆናል እንጂ ያኔም ሰምቶ ቢሆን ኖሮ ሊያቆም ይችል ነበር ነው አዛ ካላህ በላይ ረሱል ማረጉ አይደለም كما لم يسمع نداء النبي ايوه ነብዩ ወተዋይ ጠሩት ነበር ኦኬ ከጀርባ ሳይሆንም አልሰማም አንድ የሚሰማው ነገር የባሪያውን ጩኸትና የጅራፉን ድምጽ ነው የሚቀጠቀጥ ድንገት ዘወር ሲል ነው ያያቸው አለይሂ ሰላቱ ወሰለም ተዛም ደነገጠቶ አየህ ሹፍ እንደዛ አድርጎ አስታረቁት ይገርማ እንደዛ አውዙ ቢላሂ ቢስለማ እየሰማ እንዴት ይመታዋል አጂ እንደገና ደግሞ አውዙ ቢረሱላህ ስለስ ደግሞ እንዴት ይተዋል አያረገው ነበር እንደዛ ሊሆን ስለሚችል አሉ ለሳባው ለሁሉ አንቸኩል ለውሳኔ አንቸኩል ለማንኛውም ነገር ናም እና ያላህ ድንቅ ባሮች እንግዲህ የረመዳን ጥሎላቸው ሄዲውን በዲዋ የተነገራቸው ብዙ ነገር ሰምተናል አይደል የሰማነውን ነገር ሳንረሳ ሴባ አድርገን በዙ በስቲቃማ በኢባዳ ረመዳን ሲሄድ ሰይጣን ሲለቀቅ ለሰይጣን ጅማን ሰጥ ከሆነ ይሄን ቃል ወህን ውል ማናፈርስ ከሆነ በተውበታችን ምን ጸና ከሆነ hatta ያ አስፈሪው ነው የሚባለው ሞት እንኳን አልጋ ባልጋ እንደሚሆንና ኻቲማችን እንደሚያምር ያየን ነበር እና ان لله عبادنا ونبي صلى الله عليه الصلاه والسلام يذن بهم في الدنيا عن القتل ولا عجع አይርባቸው አይጠማቸው አያማቸው ምን ከባከባቸው ሰዎች አሉ አላህ ባሮች አሉት يطيل الله اعمارهم እድሜያቸው ይረዝማል ሌላው በበሽታ ይሰቃያል በድህነት አንዳንዱ ደግሞ እንደዛም ያደርጋል ያልታመመ ሁሉ ያላህ ወዳጅ ነው ማለት አይደለም ስለዚህ ወይስኑ አርዛቀሁም ወይሚቱሁም አላ ፍርሽም እንደዛም ሆነው በቤታቸው በክብራቸው ሞት ሲመጣ የሚሞቱ ሰዎች አሉ ሱብሃንአላህ እንቅልፍ እንደመተኛት ነው አላህ በሹሃዳ የሚዛጅ ሰዎች አሉ ሱብሃንአላህ አጂ ሳይሆኑ ጉድ ሳምንትም ስናነሳው ነበር ሁስን ንያቲም ንያው ካለው ችግር አለ ሱብሃንአላህ ንያው ካለው ችግር አለ ፍላጎቱ ካለ የልባቸውን የሚያውቀው አላህ ነው አላህ ይግራለን እንዴ ባቋራጭ የሚያተርፋሉ ጃሃዲዱ ደግሞ የሚከስርም አለ ሪያው በጉራው በመኑ
አንዳንድ ጊዜ يقول ابن مسعود او غيره ان موت الفجأة تخفيف المؤمن ይላሉ። ኦኬ ድንገት መሞት ለሙእሚን ተቃለለለት ነው። በርግጥ ሙእሚን ሁላ እንደዛ ይሞታ ታሞ ይሞታል። አታ ነብያት እንኳን አታ ነብያችን ስቃይ አለ። ጣር ሞት አለ። ወይንም ደግሞ አታ ህፃን ልጅ እንኳን ምን ስቃይ አለበት? ገና አይጡት ልጅ እኮ አላህ ሊወስደው ሲፈልግ በጣም አንገላተዋል። ሱብሃንአላህ። ይሄም ህክማው ምንድነው? የዛን ሁሉ አጅር የማስተማም የጨረቁን አጅር ለወላጆቹ ሊሰጥ ፈልጉ አጃይብ እና እሱ ጧራው እንደዚህ ሆነኛ ምን ልንሆነው ብለን እንድናስብና ከወንጀል እንድንርቅ ነው። ነብያትም ከሆኑ ለራፊ ደረጃት ኦኬ አራያ ናቸውና እንኳን እነሳቸው ስታመው የለም እንዴ ተሰቃይተው የለም እንዴ እንጂ ሌላ አይደለም። በርግጥም እንደዛ ደግሞ አንዳንድ ታመው መሞትም ጥሩ ነው የሚሉ አሉ። ለምን ማራገፍ ሸዋር ነው ተሰበረ እዚሁ አራግፎ ነው የሚለው ልክ ነው። እና ለማንኛውም ያለ ህክማ ብዙ ነው። نعم وكان عبد الرحمن عنده من ይላል እንደዚህ ሞትን ስሞት ይላል ሰዓለባ ብን ኹሸይር ይባላል። الصحابي الجليل جرشم ابن ناشب ይባላል። ኦኬ اني لارجو الله يخنقني له እኔ ንቅ አርጎ ሲጥ አርጎ እንዲወስደኝ አልፈልግም። እሺ የድንገት መሞቱን አይወደውም። ከማ አራኩም ትخنቁና ሲጥ አርጎ አንዳንዶቻችሁ እንደሚገላችሁ እኔ አልሞትም። በድንገት ፍንግል ማለት አልፈልግም ነው ኢላሂ። እውነት ነው እኮ ሰው ወስያ ካለበት መናገር እዲያ ካለበት ክፈሉልኝ ብሎ ቤተሰቡን ተናስ ግን እሱ ቀድሞ መናዘዝ የለበትም እንዴ? ሸሪዓው እኮ ያዛል አይደል እንዴ? ኑዛዜ እንደውም መጽሐፍ እኮ እድሜ ያረዝማል ይባላል። ያኔ መዘጋጃ ሰው ሲያዝ ኦኬ ትንሽ በዛመቱ ጥሩ ነው። እሱማ የዱንያ ነፋስ ጥሩ ነው። አንድ ስጁድም አንድ ሩኩም ቀላል አይደለም ይባላል። እና እኔ ታንቄ መሞት አልፈልግም ነበር። ታንቄ ማዕናቱ ገብቷል። ፍንግል ድንገት ፍንግል ማልበል ነው። እንደዚህ የሞቱ ሰዎች አሉ ምናውቃቸው። አላህ ያለመኑትን አሳጣም ተዛንቀን እሺ يا عبد الرحمن ማለት ጀመራ። عبد الرحمن በጃሪ ሞተ ነው አሟቱ መጣ ማለት ነው። አላህ ስክሪን ተጠራ ሰው ሁሉ ይሰማል። يا عبد الرحمن ሲል አላህ አያቱን የሚጣራለ እናቱን የሚጣራለ ይሄ ከባድ ነገር ነው። ጓደኛውን የሚጣራለ እቺን ነገር ግን ትንሽ የማረሚያ እንስጥባት። ለምሳሌ ታመሜን አሁን በድንገት ሁሴን አለካ አንተ በህይወት አለ ግደለኝ የሆነ ይቀረ የሆነ የሞቱ ሰዎችን ብጠራ ይሄ ልጅ አበቃለት ልባል ነው እንዴ ሼህ? አንተ መልኩቱ ይታይ ነው ኢላሂ። እንግዲህ አደረሃን አጠገቡ ያሉት ቤተሰቦቹ ረስቶ አማት አደረሃን ከሆነ እሺ አላህ አዙሪት ላይ ያለ ይመስላል ጫፍ ላይ ያለ ይመስላል ያ ረቢ። እና እዛ 40 ዓመት የሞቱ 40 በፊት የነበሩት እኮ ነው። በህልም ሲመጣ ይለ እንዴ ሼህ ገናኛው ብለናል። አዎ ሱብሃንአላህ። ይሄ በጣም ከባድ ስሜት ነው በጣም። እና ይሄናልና ሱጁድ ወረደ። ለበይክ አብዱራህማን አለ እዛም ሱጁድ ወረደ። فصلى فقبض እዛው ሱጁድ ላይ ሞተ። ሱብሃንአላህ መሊክ እንዴ አለም ማለት እሱ ግን እኮ ታዲያ በድንገት አትሰለኝ ሲላል ነበር እንዴ? ያው ጠራዋ ድንገት እንዳይሆንልስ እኮ በስክሪን አሳየው። ይሄ ኮሌላ ነው ሌላ አብዱራህማን እና ወቁቢዶ ጀማዓቱ من السلف في الصلاه وهم سجود ብዙ ሰዎች እየሰገዱ የሞቱ ብዙ ሰዎች መታደል እኮ ነው። وكان بعضهم يقول لاصحابه አንዳንዱ ደግሞ ምን ነበረ እኔ ላአሙቱ መውተኩ እንዴ ቅድሙ ሰው ولكن ادعى እኔ በክብር እጠራለሁ እንጂ ዝም ብዬ ታንቄ አልሄድም። አቺ ምን ነበር ታንቄ አልሄድም? እቺ ነገር ታንቄ ማለት በድንገት ተይጀ በድንገት አዝራኤል መጥቶ فاوجبوا ጥሪ ተጠራሱ ጥሪ ማክበር አለበት። ተጠርቼ በክብር ነው የማይደው ምኑ ነበሩ እስቲቃማ ያላችሁች ናቸው እኮ አላህ። فكان يوما قاعدا አንድ ቀን ቁጭ ብሎ ያለ مع صحابه ከጓደኞቹ ጋራ فقال لبيك ማለት ጀመረ። ሱብሃን لبيك متى بيت ما الله አይሩድ ቢሰማል አላሁ አክበር لبيك ثم خرب ميت ودو الله اكبر رضا رسوله. وكان بعضهم جالسا مع اصحابه فسمعوا صوتا يقول يا فلان
አንዳንዶች ደግሞ ያ ፍላን ብሎ ሲጠሩት ጠሪው ማን እንደሆነ ያውቁም ሰሙ አላህ ያ ፍላን አጅብ ያላ መልስ ስጥ ትጠራለህ ትፈለጋለህ فهذه والله آخر ساعتك يا مجرشة ساعتنا سبحان الملك من الدنيا فوسب السملل بلو برجال لا فقال هذا والله هادي الموت يموت انغريانو እያለ ተቤት ወጣ فودي አሳብን ሰላም እንገናኝ እንግዲህ ተሰናብቷቸው ወጣ ኢላሂ እና በዚህ ደረጃ ክፍለ ሀገር ነው እንደሚሄድ እንዴ ልታመጣ የምችለውን ነገር ገምቼ እንዴ ወሰን ራሴን ለማፈቆጣጠር ሱመን ጦለቀ ወጣና እና ወሶት ድምፁ ወደ ሰማበት በጓሮ ከሆነ ወደ ጓሮ ማለት አላህ ወሆ የቁሉ ሰላሙን አለ المرسلين ይያለ ያ ረቢ ያ አላህ والحمد لله رب العالمين ያለ ሄደ ራቀ ثم انقطع عنهم الصوت ድምፁ ተቋረጠ የሰማ ሁሉ ወዴት እየሄደ ነው ብለው ተከተሉት ወተተበዑ አሰረው ሄደው ፈወጀዱ መይታ አላሁ አክበር ይሄ እንግዲህ እስቲቃማ ያላችሁ ሰዎች ነው ኢላሂ ከአላህ ያራቁ አላህ አድለን እንዲህ አቤት ብሎ መሄድ በጣም ድንቅ ነገር ነው የመጨረሻውን ሰዓታችንን ማናችንም አናቀውም አይደለም የመጨረሻውን ሰዓት እኔ ይገረማለሁኝ ዛሬ ማታ ቼክ አድርጉ እስቲ እንደውም ኮሜንት ላይ ጻፉልን እንቅልፍ ሊወስደው ሲል የሚያውቅ ሰው አለ ድንገት በተወገር ያባብላል በቃ ፍግም ነው ማለት እሱኮ መቼ እንደወሰደ አታውቅማ አባበለህ እንጂ አልወሰደህም እስኪ ያባብለህ ታውቃለህ ሞት በተመሳሳይ በጣም ከባድ እኮ ስሜት ያለው ነገር ነውና ሰውየው ተዘጋጅቶ ታጥቦ በፊት ይባል ነበር ጥፍራችሁን ቆረጡ ለሃዳቸውን ቆፍሮ አረ እንዲሁ መጥቶ ራሱ እንደ ሀቲፍ ነገር ጥፍርህን ቆርጠ ተላጭተህ ምናምን ተጠብቀው ነበር ይባላል አልደረስክበት አይ አንተም ኮሜንት ወልዩ ፋታራፍተ ተመልሰን መጣለን አብራችሁ ቆይ በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘው ባለ 15 ወለል ህንጻ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው እንደ ቀልድ ስለመሄድ እየተነጋገርን ነው የምንገኘው ማናችንም አንቀርም ወረፋ ነው ያዝነው እኔ ላለሁኝ ኮልፌ ረጅም ሰልፍ ያለው ይመስለኛል የሆነ ያክል ሰው ይገባል የሆነ ያክላችን እየተጠጋን ነው እንደዛ ፊል አርጋ ታቀም ብዙ ማዳያዎች ቆሉ ማዳያ በቃ እንደሱነና ጉለሌም አለ አለ ደከነ ዛከላሁ በየቦታው በየምንገኝበት ቦታ ኻሰተን ሸኽ ሊያርሙን ይችላሉ የሰው ልጅ የሚቀበረው ሩሁ ከተነፋ በኋላ ጀሰዱ የሚዋቀርበት አፈር ከተዘገነበት ቦታ ነው ይባላል የማን የት እንዴት እንደሆነ አናውቅም እና እዛ ሄዶ እየተሰለፈ ነው በለኝ አንዳንድ ጊዜ በምን ለሀገሮቱም በምን እንደሚሆነው አንዳንድ ስደት ላይ አሁን ይሞቱ በጣም ብዙ ወገኖች አሉ አሉትና ወደዛ ሄዳል ኢላሂ አንዱ ታሪክ አለ አይደለ መጥቶ ሲያየው ለነብዩላህ ሱለይማን ተናግሮ ህንዱቃኖስ ሰደኛል አፍጥጦ ያየኝ ነው ብሎ ተናግሮ ህንድ ሄዶ አይ አንተን የሚመስል የተላኩት ለምን አየው ሲለው እሱን የሚመስል ሰው ጋር ተልኬ ነበር ከህንድ አምጣው ተብዬ ነው አሁን ማን ይወስድልኛል እዚያ ድረስ ብዬ ነበር ግን በሰዓቱ አገኘሁታል ንፋስና ዝዝለት ያ አላህ ለማንኛውም ትቀልዳለህ በዚህ ምሽት ግን ሸኽ በምሽት ላይ እኮ የማይወራ ነገር ነው ወላሂ በጣም ከባድ ነው የሞት ቀጠሮ ምን እየሰራን ነው አሁን የሸኽም እኮ ሐሳብ ይሄ ነው ፋይናሊ ተዘጋጅተናል አካውንት አለው በቃ የቀብር አካውንታችን ላይ ምን እያስቀመጥን ነው አይደል ጥፍር ቆርጠን ተዘጋጅተን እየጠበቅነው ነው ወይ ነው እንቀጥል ሸኽ አላህ ሱብሃንአላህ ያ አላህ አንዱ የጻፈ ነው كتاب እየጻፈ ያለ في صوف فوضع القلم من يدي بئرون اسقمطه يا رب وقال ان كان موتكم هكذا موت እንደዚህ ከሆነ መታደል ነው አለ الله فوالله انه لموت طيب على تناغر ثم سقطوا موت سبحان الله اللي تناغر የሚመጣ ዲቢ አለ አሜሪካ ነው አንተ የምታውቀው ወይ ጀነት ወይ ጀሃነም ያ ከሪም የሚመጣለት የሚለቀቀለት ስክሪን አለ ማት ብቻ ቢላል ያላል ሞተም ናም ባለቤቱ አንዋንስት እሱን ታይውና ወል በይልኝ አለው እገናኝ ነው እኔ ረሱል ጋር ሱሐቦች ጋር ልገናኝ ነው
ነገም ይቀበርባት ሰው ናት። ዑስማንም ኢብኑ አፋንም ይሆን አሉት ማታና አፍጥሩ ዛሬ ብሎ ይባል አልበላም ዛሬ ጾም ነው ይቻላል ነብዩ ዛሬ እኛ ጋር ታፈጥራለህ ብለውኛል ፍጥራ ጠርተውኛል አሉ ሰኞ እኮ ነው ሰኞ ጾመኛ እንዲሆኑ ሸሂድ ሆኑ ማለት ነው ስለዚህ አላህ ኻቲማችንን ያበጀልን በጣም ከባድ ነገር ነው በእርግጥ በቅርብ የዘመናት ውስጥ እንኳን በእንዲህ አይነት መንገድ እኮ ወደ አኺራ የተሸኙ ሰዎች አሉ ማንሳት እንችላለን የስቅላት ፍርድ ተፈርዶበት ሳሒብ ዚላል አይደለ ጾመኛ ሆኖ ነው በስቅላት የገደሉት እዚህ ግብጽ አካባቢ ማለት ነው በጣም ብዙ እንዲህ አይነት ታሪኮች ይታወቃሉ እና ምንሉት ነገር ሁሉ የሚያርግላቸው ዱዓቸው የሚቀበላቸው ወልዮች ሷሊዎች ነበሩት እንደዛ ይሆኑ ያላህ ባሪያ ስለሆኑ እሱ ባሪያ ስለሆኑ ሁሉ ነገር ያማከራቸዋል ካነ ለባዕድም ሒማሩን ፈማተ ኦኬ في سبيل الله በሄደበት አያው ወባዝባት አያሞት እና ወርታላ አሳቡ ወንዶቹ ደግሞ እኛና ወሳለን ዘነነድ ያለን ሲወት አልፈልግም ማለት ፈቃመ ፈተወዱአ እና ወሰላ ረካዓተ ሰገደና اللهم اني خرجت مجاهدا في سبيلك الله انا في سبيل انت بمتودو علامه ነው ወጣሁት وابتغاء مرضاك انت ودد افلغي እና واشهد انك تحيي الموتى عجيب የሞተ እንደምቀሰቅስ አምናለሁ وتبعث من في القبور فاحيي لي حماري الله ጥገኛ አታድርገኝ የሞተውን አህያዬን ቀስቅስልኝ ይቂኑ አይገርም ثم ብሎ ዱዓ አደረገ ثم قام الى الحمار ወደዛ ወደ ሞተው አህያ ዘንድ ሄደና فضربه متى አንዴ ሲመታው فقام الحمار الله ينفض اذنه እንዲ ጆሮ ያፈሩ ያራገፈ فركبه ولهك እና ይጋልብ አገሩ ሄደ የነስላ ኢብኑ አሽም ታላቁ ታበይም ይሆነው ፈረሳቸው ሞቶ አራ ታገር ወጥቻለሁ አገር ይፋልባ አሉት ልክ አገራቸው ሲገቡ ሞተ አንዳንዶቹ ደግሞ የተሸጡም አሉ ተሞተ በኋላ ተነስቶ ኩፋ ገባ የተሸጠ ማህያለ አላህ እንተረጋዋለ ንብረቱ ኔትወርኩ ነው አይደል አሁን ይሄ በአላህና በዚህ አማኝ መካከል ያለ ግንኙነት ነው ሲያንሳቸው ነው ግንኙነታቸው ነው ኢብራሂም ተይሚ ታበዩን ለዚህ ተወፈየ ፊ ታበዩናቸው የሞቱት ሐጃጅ ሱር ነበር ሷስራቸው ቀለለው لو دعوت الله تعالى እንዲ ያሉ ሰዎች ደግሞ ቢገርም ለግላቸው ዱዓ ያርጉ ሱብሃንአላህ ለምን አላህን አለምነው ማሏቸው فقال اكره ان ادعوه ደስ አይለኝም ለራሴ መጠየቁ አዎ ታምሜ ከሆነ አሽረብዬ ቸግሮይ ከሆነ እርጋይ አንተ ውሳኔውን ቀዶውን መቃወም መስልብኛል ሱብሃንአላህ አይና ማዩ ፈርጅ عن الله እንዲፈርጀኝ አላህን ማልጠይቅበት ምክንያት ይሄ ነበር ይሉ ነበር قال سعيد بن جبير صبر على عز الحجاج حجاج ሲያሰቃየው سعيد بن جبير ዝም አለ ጸጥ አለ አልተራገመም እኮ حتى قتله وكان مجاب الدعوه كان له ديك يقوم بالليل እሺ ልክ እንደ አላርም እንደሞላው አላርም ለሊት የሚቀሰቅስ ዶሮ ነበር አንድ ቀን ያ ዶሮ ሳይጮህ ቀረና የሶላት ለይል ሰዓት አለፈበት سعيد بن جبير እና بيسيح للصلاة فلم يسح ليلة في وقته فلم يقم زم الله يرجع له سايلنت ነው ቀረ ዶሮ እኮ ነው ዱዓቸውን ይቀበላቸዋል አላህ ቅርብ የሆነ ቤት ከዛ ማለው ቁጥ ያሶት ተቋረጠ فما صحدكوا ከዛ በኋላ بعد ذلك فقالت له امه እናት ልጅ يا بني لا تدعو بعد هذا على شيء አደራህን ነው ልጅም ቤተሰብ ምንም ነገር አትራገም ይይዝለታል ኦኬ ዲያለውን የሚያርግለት ሰው አለ እና وذكر الربيع رجل له منزلة عند الله وهو يقتات بما يلتقطه من المنبوذات على المزابل እንደ ቆሻሻ ምናምን የወደቀ ነገር አንስቶ የሚባላ ሰው ነበርና فقال له رجل ما ضر هذا ايد والله من الله ሰው ያላህን ቢለምነው አዩግነው ይሄን በልቶ እንድተሰቃይቶ ከመኖር ሀብታም ቢሆን فقال ربي ان اولياء الله اذا قضى الله لهم قضاء لم يتسخطه
ቅር አይሰኙም። ራባናት ምትሉ ወደውና ፈቅደው ስለሚኖሩ ራባናት ይሄ ከባድ አባባል ነው። ሀብታም እንዲሆን አይለምነውም ወይ ሲባል በቃ የተወሰነብኝ ይሄ ነው ብሎ ተቀብሎ መኖር ነው የሚያስደስታቸው ነው። አላህ መጠየቅ አይፈልጉም። እዚህ ታደርገው ነበር አላህ ቀዋ አንቱን ኢማኑን ይስጠን። ኢማን ከሰጠ ከዚህም በላይ ይደረጋል። እና ሶላቱ ሰላም አለኝ ህይወታችንን ሞታችንን አላህ በገር አላህ ያድርግልን። አሜን። የሚያጨናንቅ ነገር አላህ ያዘን አላህ ይጠብቀን ነው። አሜን። እና ዘና ፈታ የሚያደርግ ነገር አንድ ጋር እንጨምርና እንዝጋ። እሺ ዘና ፈታ እንበል። ኢዱም እየመጣ ነው። ኢዱ ዋዜማ ነው ብለዋል። እንደገና ደግሞ ይቀበልና አናቀመለ በይነል ኸውፊ ወረጃ ረመዳን በመህዱ ያዘን እንዲሁ መጨረስ በመቻላችንም እየተደሰት መጪውንም ዘመን እንዲያደርሰን በዚህ ነው ኢዱን የምናሳልፈው ኢንሻአላህ ቢዝነላህ። አሽራው አኺርም ዱዓ ያረግን የምንሸኘው ነብያችን ሰለላሁ ዐለይሂ ወሰለም ይቀልዱ ይጫወቱ ነበር፣ ያዝናኑ ነበር፣ ዘና ፈታ ያርጉ ነበር። ዘና ፈታ ማለትን የኢባዳ አካል አድርገውታል። ይገርማል። መዝናናት ኢባዳ ነው እንዴ? ኢባዳ ነው። ነብዩ የሰሩት ነገር ሁሉ የኢባዳ አካል ነው። አለይሂ ሰላቱ ሳቸው ፈገግ ይላሉ፣ አሳቅላሉ። አጃይ ሷሃባ ሁሉ እንደዚህ ያም እንደ የሚወዱት የለም ነው የሚለው፣ ያም እንደ የሚወዱት የለም ነው የሚለው። እናም ወሚን ሙዲዓበቲ አንድ ቀን ተሴቶች ጋር ይቀልዳሉ አባት ናቸውና አንተ ደግሞ እንደዛ ባለ ጀነቢ ጋር ከልጆቻቸው ጋር ተዋቢጣቻቸው ጋር ተህፃናቶች ጋር ከሽማግሌዎች ጋር ከሁሉ ሰው ጋር ይቀልዱ ነበርና አንድ ቀን አንድ ሴትዮ ጃአት ቢየውሚን አልአያም መጣችና አጁዝ ናት፣ አሮጊት ናት። ፈሰአለቱ ጠይቁልኝ ምንድን አየዱ ወላሃ ቢልጀና አላህ ጀነት እንዲያስገባት ለጀነት እንዲያጫት ጠይቀች። በልጥ እንተና አሮጊት ናት። ፈአኽበራ ማዚያን እየቀለዱ ነው። እማማ ጀነት እኮ አሮጊት አይገባም ማለት ደነገጠች። እሷ በክብሬ ጀነት እገባለሁ ስትል አሮጊት እኮ አይፈልግም ጀነት አሮጊት አይገባም ስላት ጀነት ተደናገጠችና መለስ ብላ ስትሄድ ራስ ንገሯት አሉ። እቺ ሴት አልገባትም ንገሯት። እና አንሻናሁን ኢንሻአ ፈጀዐልናሁን አብካራ ሱብሃንአላህ ለጃገረድ ኮረድ ያሆነች ነው ምግብ ይበሏት። እሷም ብቻ ሳትሆን በአጠቃላይ አላህን የፈሩ ሰዎች ወጣቱ ነው ይታደሳሉ። አዎ እንደዛ አሮጊቱን ገብተማ መልስ ሰራ ነው ዘጅን ተድኹሉሃ ሻበተን ሱብሃንአላህ حيث أن الله سبحانه وتعالى سيعيد إليها شبابها وجمالها الله ወጣትነቷን መልሶላት ወንጀናን ጨምሮላት እንጂ አትገቢም በሏት። እድሜ ግን ሼህ 33 ነው ሲባል እንሰማለን። ጀነት ውስጥ የሴቶቹም 33 ነው። ሁሉም እኩል ነው። እንዴት ሆነ? ሴትና ወንድ በሚል ነገር አላየሁም። አይ እንደው ተበልጠው ሚስቱ ብሎ እሺ እና ሌላው አመጣችና ደግሞ ፈቃለት ያ ረሱላህ አለይሂ ሰላቱ እና ዘውጂ የድኡከ ባለቤት ልኮይ ነው እንደዛና እንደዚህ ብሎታል አለች። ፈይቁሉ ማን هو ማን ነው እንደዛ እንደዛ ነው አሁን ለዚህ ቢአይነህ ባያጠሩ ያ አይኑ ላይ ነጭ አለበት ነው እንደ ባለቤትሽ ኧረ የለበትም አለች። ሱብሃንአላህ ወላሂ የለበትም አለበት እንጂ ተኝ ተዋሻለሽ ወላሂ አልዋሸሁም አለበት እንደ አንተ የሌለበት አለ እንደ ቢአይነህ ባያት ቃለት ወላሂ ላ ማ ቢአይነህ ባያት ምስኪን فقال بلا አለበት እንጂ ان بعينيه بياض فقالت لا والله فقال ما من احد الا بعينيه بياض ሁሉም ሰው እኮ አለበት አይኑ ላይ ነጭ ያለበት አለ ነው ስላት እየሳቀች እንደገና አፍራት ማለት ሱብሃንአላህ። ረሱልም ፈገግ ይሉ ነበር ፈገግስኑ ነበር ነው ያ አቡ ዘር ናሉት ምን አቡ ዘር ተበስሙ ከፊ ወጃአኺ ካሉት ወንድምን ስታየው ፈገግ ማለት ሰደቀቱ ለካሉት ሱብሃንአላህ። ሰደቃ ነው ሲባል ብር ብቻ አይደለም ገንዘብ ብቻ አይደለም ፊትም ሰደቃ ነው። እንዘና ፈታ ፈገግታ ጨለምቴ መሆን ጥሩ አይደለም። ለዚህ ነው ተቸገርኩኝ ነው መሐመድ አሪፍ ሐፊዘሁላህ አንድ ሰው ነበረ ጓደኛዬ ነበረ ብዙ ሰርቻለሁ ብቻ ጥርስ መኖሩን እጠራጠር ነበር ይላል። ስቋያቀ ጨለምቴ ራሱ ዝም በሬስቃል አላህ። ስለዚህ ሰራተኞች ከሆንክ መጀመሪያ ሰራተኞችን
በዘና ብለህ አያቸው አካበል አስተማሪም ከሆንክ ተማሪዎችን ጋብዛቸው ፈገግታ ተማሪዎችን አታሸማቃቸው ቤተሰብህንም ቢሆን ጓደኛህንም ቢሆን ፈገግ በል እሱ ግን ጨለምትም እድሜ ይቀንሳል ፈገግ ታልክ የተባለ ይመስል ሀብትም ይሄዳል የተባለ ይመስል መስል ነበር ይሄ ነገር ተፈጥሮ ነው በሐምድ ነው ግን በሬ ስቃሉ ያሉ ብለዋል አይ ተፈጥሮ ነው ወይምልህ አንዳንድ ሰዎች አቡሳው ግን ጊዜ የለኝም ለምሳሌ እኔ ወላ ለመሳቅ ወላ ያንተን እንትን ለመስማት 24 ሰዓት ሙሉ ቢያንስ ፈገግ ለማለት ጊዜ ታጣለህ አዝናለሁ ጊዜ የለኝም እንዴት ጊዜ ማጣት አይደለም እሺ ምንድነው ራሳችን ማረቅ አለመቻል ነው ኦኬ ተቀበል ማረግ ምን ቸው ነገር እኮ ነው ተማክሮ ፈገግታን ምን ይቀንሳል ጊዜ ያስፈልጋል እንደ ሸህ ምንም የሚቀንስ ነገር የለም እኮ ሱብሃንአላህ ያለ ፈገግ በተለይ ተበታችሁ እንደው ሰው ያገለላቸው ሰው ያናቃቸው ሰዎች ነብዩ እነዛን እያደኑ ነበር የሚያስቋቸው የከፋቸው ሰዎች የተገለሉ ሰዎች ለምን አታገባም ወይ ያሉ የቀለዱ በቀልድም ሳይሆን በመጨረሻም ደግሞ የሚያገባበት ደረጃ ያመቻቹ አንድ ቀን ዛሂር የሚባል ነበር ዛሂር ነው حرام ይባላል ጥቁር ነው ያብረቀርቃል ጥቁረቱ በርቀት ስታዩ አቺፍ ለከ የወንዝ ድንጋይ ላይ ባልጩት እንደምንለው ተነካካኛ ሳመርከዋል እሺ መርሐባ ሸህ ሰውሉ በቃ ያናግረው ምናባት ገበያ ሄዶ ሊሸጥ ሆነ ነገር ሊሸጥ ወይ ሊገዛ ከሆነ ያን ጊዜ ለገንዘብ ሲሉ ሰዎች ያዘውን ለመግዛት ሲሉ ያናግሩታል እንጂ አላህ ምንም አያናግሩ ያ ከሪም እና ገበያ ላይ ሆኖ ይያለ አልቦታል ያ ሰውነቱ እንደ ደግሞ ጠራኑ ሁሉም ባላገር ነው ላቡ ቆሻሻው ምኑ እሱ ነገር ይሸጥ እየተከራከረ በቃ ለገበያ ላይ ነብዩ እንዲህ አድርጎ ንቅፍ አድርጎታል እንዲህ ቅፍ ማንም እኮ ነክቶት ማያቀው ሱብሃንአላህ ያዝ ሲያርጉ ልቀቀኝ ማን ነው ጀመረ ወንጀል ጀመረ ማን ነው ልቀቀኝ ማን ነው የምትዘኝራ አላህ ጉልበት አለው ጠንካራ ነው አሳጣሉሳቸው ሱብሃንአላህ አጂብ አላህ ወላ ማምለጥ እንደማይችል ሲያረጋግጥ ብሎ አያቸው ጅብሎ ካየ በኋላ እዛች ማህበራቸው ሲያረጋግጥ ለጥፍ እንደገና ለጥፍ ወደኋላ ለጥፍ አለ ከዛ በኋላ ማየሽተሪ ሐዘር አብዱ አውዲ ሞሳቸው ማን ነው ይሄን ባሪያ የሚገዛኝ ማን ነው የሚገዛ ርካሽ ነኝ ያ ረሱላህ ማን ይገዛኛል ማንም ይገዛ ማን ይፈልገኛል አለ ማን ካሲር ያላቸው አላህ ርካሽ ነኝ ማንም ይገዛኝ ገዛው ሰለም በሰው ዘንድ ይተጣላ አንተ عند الله غال አሉት አላሁ አክበር አንተ ሰው ዘንድ ዱንያ ላይ ርካሽ ብትባል ማላህ ዘንድ ውድ ነህ አላህ አንተ عند الله غال ምን ያክል ይደስታል በጣም ወላሂ አላህ ዘንድ እኮ ውድ ነህ አንተ መታጫው መወደጃው አላህ ዘንድ ኢማን ነው ተቋ ነው ከለር አይደለም ቁንጅና አይደለም አላህ አንተ عند الله غال ሲሉት ደስ አለው ይሄ ከዚህ በኋላ ምን መስማት አለ እዛው ፍግም ቢልስ ከዚህ የበለጠ ምንም እኮ ለሱ ለህይወቱ ምን የተለየ አንድ ቀን እቺን ሰምቶ እንደው ሱብሃንአላህ ስለዚህ እንደዚህ በዙሪያቸው እንደዚህ ሰው ላገለላቸው ሰዎች እነሱ ጋር መቀመጥ እነሱ መጠየቅ ማናገር እኮ ትልቅ ሰደቃ እኮ ነው እነሱ ጋር መብላት እነሱ ጋር መቀመጥ ማለላቱ አይመጡኝ ብለን መሸሻቸው ሰዎች ራስን ዝቅ አድርገህ መቅረብ የነብዩ ሱና ነው ሰለላሁ ዐለይሂ ወሰለም አነ يأكل معهم ويجلس معهم وشيء جنائزهم موتوا يا سو يقرب موتوا እንኳን ታውላቸው ቀብሩ ሄደ ይሰግዳሉ ሱብሃንአላህ እንዲህ በዲነቱ የተራቀን ሰው ማን ነው ሰው የረሳውን ጁለይቢብን እኮ ጠይቀዋል አይደል ሰው እኮ አምጥተውላቸው እኮ እዛ ሹሃዳዎቹን ማንም እኮ ጁለይቢብን አላስታወሰም ማንም አላስታወሰም አንድ ሰው ግን ፈለጉሳቸው ሰባት ጥሎ ወድቆ ተገኘ ሱብሃንአላህ ኤኒዌይስ እንጨርስ አይደል በዱዓን በጣም የሚገራርሙ ታሪኮች ናቸው እንግዲህ ሳምንት አላህ ካለ ቀደም ሲልም ሲያነሱት ነበር ምናልባት መደበኛውን የኸሚስ ምሽታችን ወይም ደግሞ የዛሬ 15 ቀን ልንጀምር እንችላለን በኢድ ፕሮግራም ላይ ስለምንሆን ወይም ኢድ ላይ ስለምንሆን ከቀጣይ ልንጀምር እንችላለን ረመዳናችንን
አላህ ይቀበለን። በመሄዱ በጣም ብናዝንም እንግዲህ ኸይር ስራችን አላህ ይቀበለን አይቀበለን እናውቀው ነገር የለም። መጨረሻ ስላደረሰን ደግሞ ቀደም ሲል እንዳሉት አላህ እናመሰግናለን። በዱዓ እንውጣለን። እንግዲህ በረመዳን ውስጥ የሚሰራ የትኛውም አይነት ኸይር ስራ በተቀሩት ጊዜያት ከሚሰራው እጥፍ ድርብ ነው ምንዳው። ባህር ዳር ላይ ባለፈው ሳምንት አንስተን ነበረ የዒድ ሜዳውን በተመለከተ መልእክት ልከውልኝ ነበር። ባህር ዳር ያሉ ወንድሞች በጣም ጥሩ ምላሽ እያገኘን ነው ብለዋል። ሸኽንም አመስግኑልኝ ሁሴንንም ተብያለሁኝ። ዱዓም ይደረግ አሁንም የሚል ሐሳብ ተነስቷል። ኮሜንትም ላይ በጣም በርካቶች ሀጃ አለብን እንዲህ ታመመ ሰው አለ እንዲህ አይነት ጉዳዮች አንስተው ያው የግል ጉዳያቸውን ዱዓ ፈልገዋል። እንደው የባህር ዳሯን ሜዳ ኢንሻአላህ አጠናቀንላቸው የዛሬ ሳምንት ኢንሻአላህ ያው ዒዱን ለመስገድ ቢያንስ የሆነ ነገር አነሰ በዛ ሳንል አሁንም ዳዕማ ማድረጋችንን እንቀጥል። እንዳትረሱ የጀነት መግቢያ ብዙ ነው በሩ። ይሄ ሰደቃ ጃሪያ ነው። በቃ ማለት ከሄዳችሁ በኋላ አታውቁትም። ያው ቅድም ሲሉ ነበር እኮ ሸኽ በጂሃድም ተሳትፎ አንድ ሰው አላህ ላይቀበለው ይችላል ሲባል ነበር። ይሄ እኔ እኮ ባዋጣሁት ነው የምትሉትም አይደለም። እናንተ ካላችሁበት የሆነ ቦታ ላይ የምትልኳት ያኔ የድጋፍና የእርዳታ ገንዘብ እዛ ቦታ ላይ ሙምኪን ብረት ሆና ቆማለች፣ ሙምኪን ጠጠር ሆና ቆማለች ኢላ አኺሪህ። ዝም ብሎ የሚቆጥር ነገር ነውና ይሄ ቋሚ ነገር ነው፣ ለትውልድ የሚተላለፍ ቅርስ ነው። ረመዳኑ ሳይወጣ ከኪሳችን እናርግ ወጣ እንላለን። ጀዛከላህ ጥሩ ሐሳብ ነው ያነሳው። በየቦታው ይሄም ይኖራል። ባህር ዳሮች እንግዲህ በግልጽ ኦፍ ኮርስ የባህር ዳር በጣም ሌሎቻችሁም እንደዚህ መልእክቱን እያስተላለፋችሁ እንትና ይቀዳ እንግዲህ ዱንያውቱ ሁሉ ይርዷቸው አላህ ይርዳቸው። አሜን ያ ረብ። والله في عون العبد ما دام العبد في عون اخيه እውነት ነው። በዲኑ በመረዳ እንተንሱሩላህ ያንሱርኩም። አላህን ከረዳችሁ ይርዳችሁ ማለት ነው። አላህ እርዳታ አይፈልግም። ዲኑን ከረዳችሁ በየተቸገሩት የሚያስፈልገው ነገር ካሟላችሁ አላህ እንዲረዳችሁት ነው ለማለት ፈልጎ ነው። ስለዚህ ይሄ እንግዲህ ለአላህ በላችሁ ገዙት። አዒኑሁም አዓነኩሙላህ። በባህር ዳር ያሉትን ወንድሞች ይገዛቸው፣ አላህ ይገዛችሁ። አሜን አሜን። እርዷቸው፣ አላህ ይርዳችሁ በያላችሁበት። አሜን። እንደው በዙሪያችሁ ያሉትን ወንድሞቻችሁን የተቸገሩትን ገድፉ፣ አላህ ይገድፋችሁ፣ አላህ ይጨምርላችሁ። ረመዳናቸውን ጾማቸውን ተሚቀበላቸው አላህ ያድርጋችሁ በያላችሁበት። ረመዳንን የመጨረሻ ያድርግባችሁ። اللهم عيدها علينا سنين بعد سنين በየዓመቱ የሚመላለስባቸው አላህ ያድርጋችሁ ያ ረበል ዓለሚን አርሐሙ ራሒሚን ያ ፋሪቅ አልፉርቃን ወሙንዚል ቁርአን بالحكمة والبيان. بارك اللهم لنا في شهر رمضان. اللهم بارك لنا في شهر رمضان يا حنان يا منان يا ذا الجلال والإكرام. أعيده علينا سنين بعد سنين وأعواما بعد أعوام. بيامته يتقبلوا تمشيت الله يحضرك. اللهم إن لك في هذه الليلة اللهم إن لك في هذه الليلة المباركة الشريفة وفي كل ليلة من ليالي شهر رمضان وتقاء ولطفاء ونقزاء ومناء من النار سالمين. اللهم أجرنا من النار سالمين وأجر والدنا ومولد والدنا من النار سالمين. اللهم أعتق رقابنا ورقاب آبائنا وأمهاتنا وأزواجنا وذرياتنا من النار سالمين يا رب العالمين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو كريم تحب العفو فاعف عنا يا رب العالمين يا أرحم الراحمين يا حي يا قيوم يا ذا الجلال والإكرام. سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين. اللهم اقسم لنا من خشيتك ما تهول بيننا وبين معصيتك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا ومتنا اللهم بأسماعنا وأبصارنا وقواتنا محيطنا واجعله وارثا منا واجعل ثارنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ودنيانا ولا تجعل الدنيا أكبر همنا ولا مبلغ علمنا يا رب العالمين يا أرحم الراحمين. اللهم نسألك الهدى والتقى والعفاف والغنى. اللهم نسألك العفو والعافية والمعافاة الدائمة في الدنيا والآخرة. ربنا اغفر لنا والإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. اللهم اجعلنا بصلاتنا وسلامنا على سيدنا ومولانا وشفينا وحبيبنا وكفينا وأمدتنا وملازنا وذخيرتنا وقرة أعيننا سيدنا محمد صلى الله عليه وسلم من الفائزين الآمنين وعلى حوضه من الواردين وبسنته من الآمنين وجعل زمرتنا مع النبيين والصديقين والشهداء والصالحين برحمتك أرحم الراحمين وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يكرمكم شيخنا በጣም እናመሰግናለን። ክብራትና ክብራን ተመልካቾቻችን
የምሽቱ ልዩ መሰናዷችን እስካሁን ነበር ይመስለው። እንደተለመደው ቀሪ ሌሊታችሁ በሰላዋት በእስትግፋር በዱዓ በቲላዋ የደመቀ ሆኖ እንዲቀጥል ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።